ሃይ ጋይሶች እንግዲህ ዛሬ የምወደውን የሆነን ሰው ላሳያችሁ ነው። እስቲ ቀብረር ልበል። ይሁት እንዴት አባቱ እንደሚያምር ይሁት። እኔ ቆንጆ አረ ሄርሜላዬ ኳስ በመሬት አርጉ እንጂ ጭራሽ እኔ ቆንጆ አላለችም። ኧረ እባክሽ፣ አረ ማርያምን አሻንጉሊት የሚመስለው አብርሽ። ይሄ መነስጥር አያምርብም። እግዚአብሔርን እንደዘን መነስጥር ይመቸኝ ባዘው ከንፈርን ነው አጣመመብኝ ወንድሜ። እሷ ያምርባል ቀብረር አላለችም። ቀብራራማ ሩታ ነው አንቀባረረችው። በእናትሽ ተይ እንጂ ትላንትና መጥሽ ደግሞ የኔ ቆንጆ ታያለሽ እንዴ? አብርሽማ የሩታ ቆንጆ ነው። ደግሞ ዛሬ ወርቅ ገዛች እንዴ? ፌክ ነው ለነገሩ። እና ጭራሽ ውዶች እንደሰማችኋት ማለት ነው። ኢው ጋይስ አለች እኮ። ኢው ጋይስ እንዴት እንደሚያምር እምወዶ ቀብረር ቢልኛል አለችም። ያንቀባረረሽ አቦ እና ይቅርታ አድርግልኝ ኤርሜላዬ፣ አብርሽ አሻንጉሊት ነው የሚመስለው ዛሬ ደግሞ መነስጥር ሙሉ ሲሆን ነው በነገራችን ላይ የሚያምረው። ይሄ ዝም ብሎ አይን ቢላይ ብቻ የሚቀመጠው መነስጥር አልወድምም፣ አያምርብኝም ባይዘዌ ማለት ነው። እና አሻንጉሊት ይቅርታ አድርግልኝ አሻንጉሊት። ለነገሩ እኮ አብርሽ አሻንጉሊት ሆነዋል። ለእናንተ አሻንጉሊት እንደዚህ ዱ ካላችሁ ይሄዳል፣ እንደዚህ አርግ ካላችሁ ያረጋል። ስለዚህ አብርሽ ማለት አሻንጉሊት፣ የጓደኞቹ አሻንጉሊት፣ የአንቺ አሻንጉሊት ሆኗል። አሻንጉሊታው ምንም ነገር አይናገርም አይደለ? ይሄ ነው እውነታ። እና ይውልኝ አለች እኮ። አረ ካየ ስንት አመት ነው? ስንት አመት አብርሽ ነው። ትንሽ ወፈረ እንጂ ያው ነው። ተግባሩ ደግሞ ጭራሽ ባሰበት። አብርሽ ድሮ እኮ ነው የምናውቀው። አብርሽ የኛ ጀግና፣ በርታ፣ ጥሩ ስራ እየሰራግ ነው የምንለው ድሮ እኮ ነበረ። ቀርቷል። በተለይ ደግሞ መልካም ነገር ሲሰራ ነበረ። ከፍቅርዬ ጋ ነው እውነቱን እንነጋገር። አው ዳስ ሲያበላይ ነበረ፣ ከጎዳና ሲያነሳይ ነበረ። በፍቅርዬ ሰዓት ነበረ። ሩተን ካገኛት በኋላ የመዳም ቅመሞች ብር የላኩለት ቤት ተከራዩ እና አምርም ኳስ ከመሬት አርጊው